ሰላም እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ክርስትናን ወይም መጽሐፍ ቅዱስን መስበክ 2 ዓመት የሚያስቀጣ ሕግ ወጥቷል። ምንድነው ነገሩ የሚለውን የምንመለከት ይሆናል። ራሱን የመከላከያ ሰራዊት አባል ነኝ ብሎ የሚጠራው ግለሰብ የሰራቸውን ወንጀሎች እየተናገረ ይገኛል። እሱንም የምንመለከት ይሆናል። ነፃነት ወርቅነህ አልሞተም የሚያስብል አንድ ቁርጥ ነፃነት ወርቅነህን የመሰለ ወጣትም ከወደ ነቀምቴ ወጥቷል። ይህንንና ሌሎችን ቪዲዮዎች በሰፊ የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር በማድረግ አብሮነታችሁን አሳዩኝ። ታዲያ ከምን እንጀምር ካላችሁኝ ከዚህ ነው ቪዲዮ ህይወትን በግልጽ ያቅርቡልኝ፣ በግልጽ መልስልዎታለሁ። ጥያቄዎት ከተመለሰ ደግሞ ያው ማድረግ ያለቦትን ነገሮች እንደ አንድ ካህን መምከር ፈልጋለሁ። እግዚአብሔር ይስጥልኝ። አዎ እኔ ሰውነቴን ማንቀሳቀስ አለብኝ። ሰውነቴን ማንቀሳቀስበት ምክንያት ምንድነው? አንደኛ ከስትሬስ ፍሪ ያደርጋል። ሁልጊዜ ሰው ተቀምጦ መዋል የለበትም፣ ምን ማለት የለበትም። ስለዚህ እኛ ደግሞ ትልቅ ሰው ስንሆን ብዙ ኤነርጂ ስለማናወጣ ትንሽ የምንመገባት ምግብ ፋት ነው የምትሆነው ወደ ሰውነታችን፣ ይሄ ይታወቃል። ስለዚህ በሳይንስም አምናለሁ ማለት ነው። እንቅስቃሴዎትን ምን ማድረግ ይችላሉ? እርሶ ሸንቃጣ ነዎት፣ በጣም እውነቴን ነው። ጠንካራ እናት ይሁኑልን፣ ይሁኑ። እውነቴን ነው። ደግሞ በጣም ቆንጆ ነዎት። ማምላክን የድሮ ፎቶዎትን አይቼው እንደ ውበትዎት ራሱ በጣም ቆንጆ ኦርቶዶክሳዊት እናታችን ነዎት። እውነቴን ነው። ራስዎትን መጠበቅዎት ይሄ እንደው ዝም ብሎ ይሄ ዝርግፍግፍ አለማለትዎትን አፕሪሼት ነው ማለት ነው። ግን በዓለማዊ ነገር ከሚያረጉት በስግደት፣ በጾም፣ በጭምትነት፣ በአስተማሪነት ላይ እየከፈቱ አሁን ቢጠሩኝ ይመጣሉ፣ አስተምራለሁ። እውነቴን ነው። እና እንደው ዝም ብሎ ለምሳሌ ልቅ የሆነ አሁን እኮ ብሎክ ምን ይባላል? አረባኮት ብሎክ በቃ ቄስዬ ብሎክ ተደርገዋል። አሁን ምን ይባላል? አይ እናቴ እና በዚህ እንጀምር ብዬ ነው። ምን ትላላችሁ እናንተ? ቀሲስዬን ብሎክ አድርጋቸዋለች። ምንድነው ለትልቅ ሰው አድርጋቸዋለች ከሆነ ወጣት ይሆንብኛል። ስለዚህ አድርገዋታል ከሆነ ደግሞ እሱ ነው የሚሆነው። አድርጋዋቸዋለች። አረ በማርያም ምንድነው የሚባለው? መቅደስ አድርጋቸዋለች። አሁን ለወጣት ይሆናል። ትልቅ ሰው ሲሆን አድርገዋቸዋል በሚለው የሚያዘው ይሄ መንፈስ ነው፣ በእውነቱ የዛር መንፈስ ነው። እሺ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ወደ ሌላኛው ቪዲዮ ስናቀና አርቲስት ነፃነት ወርቅነህን የሚመስል ልጅ ከዚህ በፊትም የምታስታውሱ ከሆነ አርቲስት ነፃነት የሞተ ሰሞን ይሄ ልጅ ወጥቶ ነበረ። እንደገና ነው በምን ምክንያት እንትን ብሎ የውሃ ሽታ ሆኖ ቀረ እንጂ እሱን እያስመሰለ ቪዲዮዎችን እየሰራ እየለቀቀ እኔ ራሱ 2 ቪዲዮ ነው ምናምን ሰርቻለሁ በሱ ማለት ነው። እሱን ነው የሚመስለው፣ ድምፁም እሱን ነው የሚመስለው፣ አክቱም እሱን ነው የሚመስለው። እና የዛ ጊዜም የሞተ ሰሞን ነፃነት ማለት ነው እሱ ይሁንልን የሚል ሙቭመንት ተጀምሮ ነበረ። ከዛ ልጁ ጠፋ፣ በዛው ቀረ። እነ ያሲኖ መጡ ማለት ነው። እነ ኮሜዲያን ያሲኖ በህዝብ ድምጽ ታጭተዋል። አሁን እርግጠኛ እንትን የሆነ ነገር የለም፣ ግን ሶስታቸው ታጭተው እንዳሉ ነው የምናውቀው። አሁን ደግሞ በአዲስ መልክ ይሄው ልጅ መጥቷል። እስኪ እንየው ቪዲዮ።
ሁላችሁም ትመጣላችሁ ዝነኛና ሀብታም ታዋቂ ትሆናላችሁ ትዋናላችሁ እዚህ ነቀምት እዚህ ትዋኛላችሁ እንደ ድሮ ሶርጋ ሄዳችሁ ማግኘት እዚሁ እየዋኛችሁ ዳይቭ እየገባችሁ በላይፍ ሴቨር ነው ተበላን አልተበላን ውሃውን ጠጣናል ከጠጡ ችግር አለው እንደ ዳኒ ችግር የለውም ጠጡ አለን እዚህ 40 ሺህ ሊትር ታገር ስላለ ችግር የለብንም መጣችሁ ትጠጣለ ማን ነው ትዋኛላችሁ እማችሁትን እናለማምዳለን ስፔሻሊ ቺኮች ወይኔ መመሳሰላቸው አይታችኋቸዋል የእውነት በጣም ነው የሚመሳሰሉት እጅግ በጣም ያው ማስታወቂያ የተሰራው ለነቀምት ልጆች ነው የነቀምት ልጆች ካላችሁ ሶርጋ እንዳትሄዱ ተብላችኋል እሱ ያስተዋወቀው ቦታ ላይ ነው መታችሁ ዋኙ የተባላችሁት ሰው እዚህ ጋር ልጁ በጣም ነው የሚመስለው አሁን የኢትዮጵያ ህዝብ ለሁለት ተከፍሏል በቃ ካሁን በኋላ እንደውም እሱ ይስራልን እየተባለ ነው በየኮሜንቱ እየተጻፈ ያለው አሁን ላይ ተጽዕኖ እየተደረገ ያለው እነሱ ውስጥ እንዲገባ ጭራሹን ደግሞ ውድድር ውስጥ ሳይሆን ቀጥታ እሱ ገብቶ እንትን እንዲያደርግልን እንዲሰራልን ምክንያቱም መልኩም እሱ ነው የሚመስለው ድምጹም እሱ ነው የሚመስለው አክቱን ማየታችሁት ከሆነ በጣም እሱ ነው የሚመስለውና ነፃነት አልሞተም እንደገና መጥቷል እያሉ ኮሜንት ላይ እያጨናነቁት ይገኛሉ የእናንተ ሐሳብ አስተያየት ምን ይመስላል እውነት ነፃነትን ይመስላል ቤተሰብ ጨዋታ ላይ ተተክቶ ቢሰራ ያዋጣል ወይ ብላችሁ ታስባላችሁ አስተያየታችሁን ኮሜንት ላይ አስቀምጡልኝ በሌላኛው ቪዲዮ ስናቀና ደግሞ ክርስትናን ወይንም መጽሐፍ ቅዱስን መስበክ ለ2 ዓመት እንደሚያስቀጣ ህግ እየወጣ ይገኛል የት ነው እንዴት ነው የሚለውን ደግሞ እንመልከት መጽሐፍ ቅዱስን መስበክን ክርስትናን ማስፋፋትን እስከ 2 ዓመት በሚደርስ እስራት የሚያስቀጣ ወንጀል የሚያደርገው ረቂቅ ህግ እንዲቆያችሁ ጠበቃ ሰብለ አሰፋ ነኝ። ይህ መረጃ ለብዙዎች እንዲደርስ ፕሊስ ኮፒ ሊንክ ሪፖስት አድርጉልኝ። እንግዲህ በእስራኤል ፓርላማ የቀረበው ረቂቅ ህግ ብዙዎችን አስደንግጧል። ይህ ህግ በሀገሪቱ ያሉ ክርስቲያኖች መጽሐፍ ቅዱስን በኢንተርኔት በሚዲያ ክላውድ በማናቸውም መንገድ በመስበክ ክርስትናን የሚያስፋፉ ተግባራትን መፈጸም እንደማይችሉ ያንን ማድረግ እስከ 2 ዓመት በሚደርስ እስራት ሊያስቀጣ የሚችል ተደርጎ መካተቱ በረቂቁ ተመልክቷል። ይሄ ነገር እንግዲህ ከእምነት ነፃነት ጋር አይጋፋም ወይ የሚል እንዲሁም በርካታ ቡድኖች አስተያየት እየሰጡበት ይገኛሉ። እናንተ እስኪ በዚህ ላይ ምን አቋም አላችሁ? እንግዲህ የክርስቲያኒቲ መገኛ የምትባለው እስራኤል ላይ እንዲህ አይነት ህግ መረቀቁ በጣም አስገራሚ ሆኗል። መሰቀጣኝ እንደሰማችሁት ነው። ይሄ ህግ የወጣው እስራኤል ላይ ነው። እስራኤል ማለት ደግሞ የክርስትና ሀገር ተብላ የምትጠራው ሀገር ነች። ይህንን ህግ ያወጣችው ማለት ነው። አሁን ወዴት እየሄድን እንደሆነ ግልጽ ሆኗል ማለት ነው። ትናንትና እዚሁ ሀገራችን ላይ አንድ ሙስሊም መጽሐፍ ቅዱስን እየቀደደ ቆቀር እየሸጠ ተይዟል። ለዛውም በጣም ትልቅ ሰውዬ ማለት ነው። እጅግ በጣም ትልቅ ሰው አዛውንት የሚባል ሰው እሱ ወይም እሳቸው እንትን እንዳይሉ እንዳይባነንባቸው በህፃናት አድርገው ደግሞ የሚሸጡላቸው በሚገርም ሁኔታ ለክርስቲያኖቹ ነው። የክርስቲያኑን መጽሐፍ ቅዱስ ቀደው ቆቀሩን ጠቅልለው የሚሸጡት ለክርስቲያኖቹ ነው። አብይሲን ምን ያህል ንቀት እንዳለ እዛው ወላይታ ሰዱ ላይ ይሄ ነገር የተደረገው እዛው አካባቢ ያሉ ወጣቶች ክርስቲያኖች ማለት ነው በህጋዊ መንገድ ወስደው ለህግ ነው ያስረከቡት። እዚህ ሀገራችን ላይ ነው ይሄ ሆኖ እንደገና ደግሞ አሁን ላይ የክርስትና ሀገር ተብላ የምትጠራዋ ሀያሉ ሀገር ደግሞ ምን እያደረገች ነው? መጽሐፍ ቅዱስ እንዳይሰበክ ክርስትና እንዳይሰበክ እየተደረገ ነው። ይሄ ታዲያ የመጨረሻ ዘመን ላይ እንዳለን አይደል የሚያሳየው? የእውነት ይሄ የመጨረሻ ዘመን ነው። መንገዶች እየተጠረጉ ነው ያሉት። እንንቃ። መንገዶች እየተጠረጉ ነው ያሉትና ሐሳብ አስተያየታችሁን አሁንም ኮሜንት ላይ አስቀምጡ። እንዴት ታዩታላችሁ? ወዴትስ እየሄድን ነው የሚመስላችሁ? በሌላኛው ቪዲዮ ስናቀና ደግሞ የፌደራል አካል ነኝ ወይም የመከላከያ አካል ነኝ ብሎ የሚያስብ ወይም የመከላከያ አባል ነኝ ብሎ የሚያስብ ሰው አባል ነኝ ብሎ የሚናገር ሰው የሚለውን ደግሞ አዳምጡት። ልጅቷ ስለሰደበችኝ እመቤቴ ሪከርድ አላደርግልህም። እኔ ኦርቶዶክስ ክርስቲያን እመቤቴ እኔ ምን አገባ ብታረጊ አውቃለሁ። ምንም እንደማላረግ አውቃለሁ።
ምንም አታመጣ። ስለዚህ የውልህ ሮቤል አትስደበይ፣ የሰደማዊ ልጅ እንዳትሰድበይ ቆሻሻ። እኛ እኮ ተናገረናል። በስነ ስርዓት እስልምናም ክርስትናም እናጠፋለን፣ ግብረ ሰዶም እናረጋለን ብዬ ነግሬሻለሁ አይደል? ምን አባቱ ታመጣለህ? አዎ ነግረኸኛል። ሴትም ትደፈራለች፣ ወንድም ይደፈራል። ምን አባቱ ያመጣል? ምን አባታችሁ ታመጣላችሁ? እሺ ማን ነው ለማን ነው እንደዛ የምታደርጉት? ብሔር ለይታችሁ ነው ወላ ያገኘቱ ብሔር ነው እንደዛ የምታደርጉት? መጀመሪያ አማራ ይጥፋል። ሌላ ቀላል ነው። የትግራይ ብቴ ገላ 5 ሚሊዮን ማሞላ ህዝብ ሌላ ቀለቀለ። ሌላውን እኛ በሚቀጥለው እናደርጋለን። ምንም አባቱ አይመጣም። ፈርስት ግን አማራ መጥፋት ነው ያለበት መጀመሪያ። እሺ እስካሁን ድረስ የበደልካቸውን በደሎች ወይም ያጠፋቸውን የአማራ ልጆች ምን ያህላሉ ቁጥራቸው? ነገረሻል። እኔ 4 ልጅ አርጃለሁ ብዬሻለሁ አይደል? የ8 ዓመት 2 የ8 ዓመት የ11 ዓመት ልጅ የ8 ዓመት 2 የ11 ዓመት ልጅ እና የ14 ዓመት ልጅ አንገታቸው ነው በቢላ ቆረጥኩ። እሺ አንተ እነዚህ ልጆች ስታርዳቸው በኦሮሚያ ክልል ነው አማራ ክልል አሁን ገብታችሁ ነው ያረድካቸው? አማራ ክልል ታያለሽ፣ እኛ ጋርም ታያለሽ፣ ኦሮሞ ክልልም አለ። እሺ በስንት ዓመት በፊት ነው? አሁን ቅርብ ጊዜ ነው ወራ ረጅም ጊዜ ነው? እኔ መከላከያ ከገባው መከላከያ በደንብ ውስጥ በዩኒፎርም ተሰጠ 6 ዓመት ነው። 6 ዓመትህ ነው ከገባህ አንተ? አሁን 6 ከዛ በፊት ጫካ ነበሩ። ኦኬ ጫካ ሆናችሁ ምን አይነት በደል ፈጽማችኋል? ምንድነው ሴትዮ የምታወራ? ጫካ ሆነሽ ምንድን ህግ አለ እንዴ? እኛ በህግ ትመራለሽ እንዴ? ጫካ የማይደም ምን ፈልገው ነገር ነው? አያተ ክርስቲያናትና ገዳማት የተቃጠሉ አንተ ነበርካቸው? ሮቤል በደንብ ነው የምናቃጥለው። ስንት አያተ ክርስቲያናትና ገዳማት ተቃጥላችኋል? በጣም ብዙ፣ ከ15 በላይ እኔ ነበርኩበት። እሺ በውስጡ መለኩሳያንና ካህናት ነበሩ? እነሱም ይገደላል። እኔ አራት መነኩሴ ገድያለሁ። ያረዱት እዚህ ብለሃል። በሱ ጊዜ የተሰደድኩ ሰው ነኝ፣ ንገረኝ። ችግር የለውም። እንደሰማችሁት ነው። ላይቭ ላይ በዚህ መልክ ነው የሚወያዩት። እሷ ትጠይቃለች፣ እሱ ይመልሳል። እዚህ ጋር አሁን ይሄ ሰው ትክክለኛ የመከላከያ ሰራዊት ይሁን አይሁን የምናውቀው ነገር የለም። አሁን እንደዚህ ስላለ ብቻ ነው ብለን አንቀበልም። ነገር ግን የሚያወራቸው ነገሮች ማን ነው የሚለው መሰላችሁ? ስሙ ሮቤል ደቻሳ ይላል። ፕሮፋይሉ ላይ ሲገባ 200 ምናምን ፎሎወር አለው፣ ፕሮፋይል አለው። አሁን እዛ ጋር አሁንም እሱ ነው ማለት አይቻልም። አሁን ሶሻል ሚዲያ ላይ ማንም ሰው መጥቶ ስላወራ አንቲ እንትኑን እስካላሳይ ድረስ ፕሮፋይሉን አውጥቶ በቪዲዮ እስካልወጣ ድረስ ይሄ ሰው እዛ ውስጥ የተጠቀመው ፕሮፋይል ፎቶም የሱ ነው ማለት አንችልም። ግን 200 ፎሎወር አለው። ያወራውን ወሬ ሰምታችኋል። ልጅቷ የጠየቀችውን ጥያቄም ሰምታችኋል። እዚህ ጋር ሙሉ ለሙሉ ይሄ ሰው ነው ለማለት ይከብዳል። ኮምፕሊትሊ አንቀበለውም፣ ግን ደግሞ ኮምፕሊትሊም ኢግኖር አናደርገውም። ቢኮዝ የሚናገራቸው ነገሮች ስለሚፈጸሙ መሬት ላይ ማለት ነው፣ እያየናቸው ስለሆነ በተግባር። ስለዚህ አዝ ኢንፎርሜሽኑን መስማት አስፈላጊ ነው። በኋላ ይሄ አለማወቅ ወይም አለመስማት ከመጠቃት አያድንም። አትሊስት ኢንፎርሜሽኖችን እየሰማን ያሉትን ነገሮች ብናውቅ ተገቢ ነው የሚላቸው ነገሮች ስላሉ መሬት ላይ ማለት ነው። ነገር ግን ይሄ ሰው ትክክለኛ የመከላከያ አባል ነው ዊዶ ነው አናቅም። ግን የሚላቸው ነገሮች እየሆኑ ስለሆነ መሬት ላይ ይሄ ልጅ በቅርብ ርቀት ሁነን ኢንፎርሜሽኑን መስማት ተገቢ ስለሆነ ማለት ነው፣ ማወቅ አስፈላጊ ስለሆነ፣ አለማወቅ ከተጠያቂነት ስለማያድን ማለት ነው። እና እሱ እንዳለው ያሉትን ቦታዎች ይብን ቤተክርስቲያንም እኛንን መለኩሴዎች ምናምን እያለ ይናገራል። አሁን ሚዲያው ልቅ ስለሆነ የፈለገ ሰው መጥቶ የፈለገውን ነገር ይናገራል። አሁን ኮምፕሊትሊ ይሄን ነገር ኢግኖር እንዳናደርግ ዘሪ ሳምሲንግ ሬት ላይ የወረደ ነገር ስላለ እና አዝ ኢንፎርሜሽን ማወቁ አስፈላጊ ነው። ግን ትክክለኛ ፕሮፋይል ላይ ያስቀመጠው ሰው እሱ ነው ወይ
አናቅም አንቲል ነገ ኢንፎርሜሽኖች ተጣርተው ተጋልጦ እስካልመጣ ድረስ ማለት ነው። ያመጣሁላችሁ ቪዲዮዎች እነዚህን ይመስሉ ነበረ። ለዚህ ቤት አዲስ ከሆናችሁ በድጋሚ ይህንን ቤት ሰብስክራይብ በማድረግ ቪዲዮውን ደግሞ ላይክ እና ሼር በማድረግ አብሮነታችሁን አሳዩኝ። ይሄኛው ሁለተኛው ቻናላችን ነው። በብርሃኑ ተመላለሱ የሚለውንም አካውንት ሰብስክራይብ አድርጉ። እዚህ ከስር የተደረበው ማለት ነው ፕሮፋይሉ ላይ አብራችሁን ስለነበራችሁ አመሰግናለሁኝ። በሌላ በአዲስ ቪዲዮ ተመልሰን እስከምንገናኝ ድረስ ቸር ቆዩ።